የኪነ ጥበብ ባለሙያዎች ገዢ ትርክትን በመገንባት ትውልድ ማነጽና ሀገራዊ አንድነትን በማጠናከር ሀገርን ለመገንባት የበኩላቸውን መስራት እንደሚገባቸው የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየለ አናውጤ ተናገሩ። የባህር ዳር ከተማ አስተዳደር ጥበብ ለኢትዮጵያ ማንሰራራት በሚል መልእክት ከኪነ ጥበብ ባለሙያዎች ጋር የውይይት መድረክ አካሂዷል። ስራውድቅ ደሳለው ኪነ ጥበብ ታሪክን ሰንዶ ከማስቀመጥና ለትውልድ ከማስተላለፍ ባለፈ ለሀገር ግንባታ ፋይዳው የጎላ ነው። የባህር ዳር ከተማ አስተዳደርም ጥበብ ለኢትዮጵያ ማንሰራራት በሚል መልእክት ከኪነ ጥበብ ባለሙያዎች ጋር ውይይት አካሂዷል። የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ አቶ ጋሻው እንዳለው ኪነ ጥበብ የአብሮነት እሴትን በማሳደግ ለሀገር ግንባታ ፋይዳው የጎላ መሆኑን ገልጸዋል። ጥበብ ለኢትዮጵያ ማንሰራራት በሚል ርዕሰ ጉዳይ የተካሄደው የጥበብ ሰዎች ውይይት ዋና ዓላማው ሀገር በመገንባት ረገድና ሀገራዊ ትርክት በመፍጠር እንዲሁም ደግሞ የህብረተሰብ ለህብረተሰብ ግንኙነት መልካም እንዲሆን ሰላም እንዲፈጠር በማንኛውም የሀገር ግንባታ ላይ የጥበብ ባለሙያዎች በጎ ታላቅ ተጽዕኖ እንዲኖራቸው ታስቦ የተዘጋጀ ፕሮግራም ነው። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየለ አናውጤ የኪነ ጥበብ ባለሙያዎች ገዢ ትርክትን በመገንባት ትውልድን ማነጽና ሀገራዊ አንድነትን ለማጠናከር መስራት እንደሚገባ ገልጸዋል። ትውልድን ለመቅረጽ፣ ትውልድን ለማነጽ፣ ማህበረሰብን ለመለወጥ ያለው ፋይዳ እጅግ በጣም ከፍተኛ ነው። የኪነ ጥበብን ሀገር የመገንባት ሚና፣ ትውልድ የመቅረጽ ሚና የተረዳ መሪ በመኖሩ ኪነ ጥበብ በልዩ ትኩረት ልንደግፍ፣ ልናግዝ፣ ቀርበን ልንጠቀምባቸው ይገባል የሚል ከፍተኛ ቁርጠኝነት ተወስዷል። ኪነ ጥበብ ለአሰባሳቢ ትርክት ግንባታ ይህ ነጣጣይ ከሆነው ከፋፋይ ከሆነው በብሔር፣ በማንነት፣ በሃይማኖት፣ በጂኦግራፊካል አቀማመጥ ከሚበታትነን ከሚያራርቀን አስተሳሰብ ይልቅ ወደ አንድ የሚያመጣን የሚያሰባስበን የሚያቀራርበን ትርክት መገንባት ምንችለው በኪነ ጥበብ ነው ብሎ የሚያምን ስርዓት መጥቷል። በሀገር ሰላም ላይ፣ በሀገር ልማት ላይ፣ በሀገር አንድነት ላይ የራሳችን አስተዋጽኦ ማድረግ፣ በሌላ በኩል ደግሞ ዘርፍ ውስጥ ያሉ ችግሮች እንዲቀረፉ እንዲፈቱ የሚመለከተው የመንግስት አካል ዞር ብሎ በደንብ እንዲመለከተው የሚያስችል ሀሳቦችን ማዋጣት ይጠበቅብናል። የመድረኩ ተሳታፊ የኪነ ጥበብ ባለሙያዎችም ኪነ ጥበብ የሀገርን ታሪክ ለማህበረሰቡ ለማሳወቅ ትልቅ አቅም እንዳለው ተናግረዋል። ያላቸውን እውቀትና ጥበብ በመጠቀም ለሀገር ሰላም የበኩላቸውን አስተዋጽኦ እንደሚያበረክቱም ተናግረዋል። ሀገርን በመገንባት ሀገር ድንበርን በመጠበቅም በሌሎች መንገድ የኪነ ጥበብ ስራ ከጥንት ጀምሮ ስንጠቀምበት የመጣ ነው። አሁንም በመጠቀም ላይ የምንገኘው ትልቅ መሳሪያችን ነው። ስነ ልቦናን፣ ሞራልን በማስታጠቅ ደረጃ ከፍተኛ አስተዋጽኦ የሚያደርግ ነው ኪነ ጥበብ። በሀገር ግንባታ ደረጃም በታሪክን በማሳወቅ ደረጃም ይችን ሀገርም ለዓለም በማሳወቅ ደረጃ በከፍተኛ ሁኔታ የሰሩ ትልልቅ ኪነ ጥበብ ባለሙያዎች አሉ። ስለዚህ እነሱን አርአያ ይዘን እኛም ኪነ ጥበብን ለጥሩ ነገር መጠቀም እንችላለን። ከጦርነት ውጪ በሆነ መንገድ ሰላምን የሚሰብክ ብዙ ነገር መስራት እንችላለን ብዬ አምናለሁ። እኔም ይሄንን ከሚያደርጉ ሰዎች ጎን ሆናለሁ ብዬ አስባለሁ። መስራት አለብን በአገር ጉዳይ ላይ ሙዚቀኛውም እንደ ሙዚቀኛ አገርን ሰላም የሚሰብክ ነገር መስራት አለበት። የኪነ ጥበብ ባለሙያውም እንደ ኪነ ጥበብ ባለሙያነቱ አገርን ወደፊት የሚያስቀጥል ከብሔርተኝነት የምንወጣ ከዘረኝነት የምንወጣበትን ስራ መስራት አለበት ብዬ አስባለሁ። እንደ አንድ ባለሙያ ለሀገሬ እድገት ለሀገሬ ሰላም መስራት ነው የምፈልገው። የኪነ ጥበብ ሰዎች ያላቸውን ሙያ በመጠቀም ህብረ ብሔራዊ አንድነት ያላት ሀገር ለመገንባት መስራት እንዳለባቸው የመምሪያው ኃላፊ አቶ ጋሻው እንዳለው አሳስበዋል። ሀገር ግንባታ ላይ የበኩላቸውን ሚና እንዲያበረክቱ ነው። አሁን በኢኮኖሚ መስክም በፖለቲካው መስክም እንዲሁም ደግሞ በሀገራችን ማህበራዊ ግንኙነቶች የሰመረ እንዲሆኑ እና በአጠቃላይ የተሳካ የብልጽግና ጉዞ እንዲፈጠር የጥበብ ሰዎች ሚና ጎልቶ መውጣት አለበት። ኪነ ጥበብን ለመደገፍና ዘርፉን ለማነቃቃት በትኩረት መስራት እንደሚገባም ተመላክቷል።